ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ በአዲስና ሰበር መረጃ መጥተናል። እጅግ ልብ ሰባሪ፣ አሳዛኝና ግራ የሚያጋቡ ነገሮችን ይዘን ወደ እናንተ ብቅ ብለናል። ከቀናቶች በፊት ብዙ አንብተን ብዙ አዝነን ነበር። ብዙ ፈተናዎችን እያሳለፈ ያለው ኢቢኤስ ቴሌቪዥን ዛሬ ደግሞ አዲስና ዱብዳ የሆነ ነገር ይዞ መጥቷል። ብዙዎቻችን በሰማን ጊዜ ግራ ተጋብተን ደንግጠናል። ከዚህ በኋላ ኢቢኤስ ቤት ላይ ምን አይነት ነገር ሊፈጠር እንደሆነ የሚጠባበቁ ሰዎች እየተበራከቱም ይገኛሉ። እጅግ አሳዛኝ ልብ ሰባሪ ነው። በአንድ ዓመት ውስጥ 2 እና 3 ሰራተኛን ያጣው ኢቢኤስ ዛሬ ደግሞ አዲስና ሰበር መረጃ፣ አዲስ መርዶ ማሰማቱ በብዙዎች ዘንድ ፍርሃትንና ድንጋጤን የጫረ ጉዳይ ሆኗል። ብዙዎች አሁንማ ሽት ላይ ናቸው። አንዳንዶች የአስክሬን ምርመራ እንደተደረገላቸው ቢታወቅም ነገር ግን የአስክሬን ምርመራ እንኳን ቢጠናቀቅ እንዲህ ነው የሞቱት፣ በዚህ በኩል ነው ያለፉት በሚሉ ነገሮች ግልጽ ነው አልተነገሩም። በዚህ ውጥረትና ውስብስብ በሆነ መንገድ ሰራተኞች ስራቸውን ለመቀጠል እየፈሩም ይገኛሉ። ዛሬ ደግሞ እየተሰማ ያለው ነገር እጅግ ልብ ሰባሪና አሳዛኝ ነው። ዛሬ ወደ ያዝኩላችሁ አዲስና ሰበር መረጃ ወደ ዝርዝሩ አልፋለሁ። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁኝ ተጓዙ። ድንገተኛ አጋጣሚ ወይስ ከጀርባው የታሰበበት ሌላ ሴራ አለ? የብዙ ኢትዮጵያውያን ጥያቄና ክርክር እየሆነ ይገኛል። አሁንማ ዝም ማለት የለብንም፣ ኢቢኤስ ላይ የሚሰሩ ሰራተኞች መንቃት አለባቸው የሚሉ ሰዎች እየተበራከቱም ይገኛሉ። የሚያሳዝነው ነገር ደግሞ አሟሟታቸው ነው። ሲሞቱ እንዴት ሞቱ የሚለውን ጥያቄ ሲነሳ መልስ ለመስጠት የደፈረ አንድም ሰው የለም። ኢቢኤስ ቲቪ አሁን እየተሰራ ያለው ነገር እጅግ አሳዛኝና ልብ ሰባሪ መሆኑ ብቻ ሳይሆን ግራ የሚያጋባ መሆኑ ጭምር ነው። ብዙዎቻችን ይህን ጉዳይ በሰማን ጊዜ መደናገራችን ወይም መደንገጣችን የሚቀር ጉዳይ አይደለም። በብዙ ፈተናዎች መካከል ኢቢኤስ ቴሌቪዥን እየመጣ ቢሆንም በመጨረሻ ደግሞ ዋና መሪውን ኃላፊውን ለአንዴና ለመጨረሻ ጊዜ ማጧል። ይህ ደግሞ በአንድ ዓመት ውስጥ ከ3 እና ከ4 ሰራተኛ በላይ እየሞተም ይገኛል። ኢቢሲ ወይም ፋና ቲቪ እና ሌሎች የቴሌቪዥን ማሰራጫ ጣቢያዎች ኢትዮጵያ ውስጥ ቢያንስ በኢቲቪ በፋና በቴሌቪዥን በሚሰሩ ጋዜጠኞች መካከል ሞት የሚባል ሰራተኛ ለመስማት ብዙ ጊዜያቶችን መጠበቅ ሊኖርብን ይችላል። ነገር ግን በኢቢኤስ ቤት በአንድ ዓመት ውስጥ 3 እና 4 ሰራተኛ መሞቱ እንዴት ጥያቄ አያስነሳም? እንዴት ደግሞ ውስጥ ገብተን እንድንመረምርም አያስገድደንም? የሚል ሰዎች ተበራክተዋል። ነገሩን ከፖለቲካ ጋር አያይዞ የሚያነሱ ሰዎችም አሉ። አንዳንዱ ደግሞ በውስጥ ተደብቆ ሴራ አዘጋጅቶ እነሱን እየጨረሰ ያለ ሌላ ወገን እንዳለ የሚያስቡ ሰዎችም ተበራክተዋል። ኃላፊው ካለፈ በኋላም ቀጣይ ተረኛ ማን ሊሆን ይችላል የሚለው ስጋት የኢቢኤስ ቤትን እያንኳኳ ብዙዎችን ግራ እያጋባና እያስደነገጠ ያለ ጉዳይ ነው። ዛሬ የሰማናቸው ነገሮች ልብ ሰባሪ ቢሆኑም ነገር ግን የነጻነት ወርቅነህ ህልፈት፣ የአስፋው መሸሻ ህይወት፣ ቀጥሎም ደግሞ የካሜራማኑ፣ ቀጥሎ ደግሞ አሁን የተፈጠረው ጉዳይ ግራ ያጋባም ወይ? በኢቢኤስ ቤት ውስጥ ያሉ ሰራተኞች ከዚህ በፊት በነበራቸው አቅምና ጥንካሬ ለመቀጠል ይከብዳቸዋል። ብዙዎች እየተሰናበቱ፣ ብዙዎች ደግሞ በሞት እያጣናቸውም ይገኛሉ። ታዲያ ፖሊስና ቀጥሎ ያለ የመንግስት አካል ገብቶ ነገሩ ላይ ምርመራ መጀመር አለበት የሚሉ ሰዎች እየተበራከቱም ይገኛሉ። ግዴታ ከዚህ በኋላ እነዛ ሆኖ ካልቀጠለ ነገሩ እየከፋ እየሆነም ይመጣል። ፖሊስ መግለጫ ሰጥቶ ነገሮችን ኢቢኤስ ቤት እየተፈጠሩ ያለን ነገር አጠናክሮ መርምሮ ካላሳወቀ ከእያንዳንዱ ሞት ጀርባ የተፈጠሩ ነገሮች የሚያወዛግቡ ሆነው ይቀጥላሉ። በአንድ መስሪያ ቤት ላይ 3 እና 4 ሰራተኞች በአንድ ዓመት ሲሞቱ ዝም ማለት ተገቢ ነው? እናንተስ ሀሳብ አስተያየታችሁን በኮሜንት መስጫ ቦታው ላይ አስቀምጡልን። የኃላፊው ህልፈት ሰሞኑን ከተሰማ በኋላ ዛሬ ደግሞ አዲስ መርዶ መስማት እንዴት አያሳስብም? እንዴትስ አያስደነግጥም? አንዳንዶች እንዲያውም የነጻነት ወርቅነህ ህልፈት ሲሰሙ ከጀርባው ሌላ ሴራ ሰርተው እንደገደሉትና ቀጥሎ ደግሞ እንዴት ነጻነት ወርቅነህ የሞተበትን ጉዳይ መርምሮ ነጻነት እንደዚህ ነው የሞተው የሚል ትክክለኛ መረጃ ለመስጠት ተቸገሩ የሚል ጥያቄዎች መበራከታቸው ደግሞ ከጀርባ የተደበቀ ነገር እንዳለ ይናገራል። ዛሬ ደግሞ እንደ ኢቢኤስ ቤት ተፈጠረ ተብሎ የደረሰ መረጃ የተላከልን ደብዳቤም አለ። ይህም መረጃ እንደዚህ ነው። በዛሬው ዕለት በኢቢኤስ ቴሌቪዥን የምትሰራ ህሊና የምትባል ሴት ራስ አንስታ ዛሬ ሆስፒታል ለመግባቷንና በከፍተኛ ሕክምና ክፍል ውስጥ እንደምትገኝ የህመሟ ምክንያት እንዳልተጣራና የበሽታ ሁኔታ በበሽታው ምን እንደሆነ እስካሁን ድረስ ሙሉ በሙሉ እንዳልታወቀና በጽኑ እንደታመመች መረጃዎች እየወጡም ይገኛሉ። ይህንን ተከትሎ ብዙዎች መረጃውን እየተቀባበሉት ይገኛሉ። በኢቢኤስ ቤት ምን አይነት ጉድ ነው
ነው የተፈጠረው የሚሉ ሰዎችም አሉ። ትናንትና ውሏ ደህና እንደነበርና ዛሬ ግን ከስራ በኋላ ድንገተኛ ህመም አጋጥሟት ሆስፒታል መግባቷ መረጃዎች ያሳያሉ። ይህንን ተከትሎ ደግሞ ከዚህ በኋላ ኢቢኤስ የሚቆይ ሁሉ ሰው የራሱን ጥንቃቄ ማድረግ እንዳለበትና እያንዳንዱን ሰው እየተከታተለ ማጥቃት የሚፈልግ ኃይል ያለ እስከሚመስል ድረስ ነገሮቹ ውስብስብ እየሆኑ እየቀጠሉም ይገኛሉ። ህሊና ኢቢኤስ ቤት መስራት ከጀመረች ረጅም ጊዜያቶችን እንዳስቆጠረችና በጉዳይ አስፈጻሚነት እየሰራች እንደሆነ ቢታወቅም ነገር ግን ዛሬ ባለችበት ሁኔታ ህመም ተሰምቷት ወደ ሆስፒታል ለመግባቷና የደረሰባት ነገር ምን እንደሆነ እስካሁን ድረስ እንዳልተጣራ በዚህ ሁኔታ በሆስፒታል ውስጥ ክትትል እያደረገች እንደሆነ ይታወቃል። በሰላም ከቤቷ መውጣቷንና በድንገት ነው ወደ ሆስፒታል የገባችው። ይህንን ተከትሎ በኢቢኤስ ቤት የሚፈጠሩ ነገሮች ዝም ብሎ በዝምታ መመልከት ልብ ሰባሪና አሳዛኝ ሆኖም ይቀጥላል። ኢቢኤስ ቲቪ ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያ ማሰራጫዎች መካከል ቀዳሚ ነው። በተለይ በመዝናኛው ዘርፍ ቆንጆ የሚባሉ ፕሮግራሞችን የሚያቀርብ የበጎ አድራጎት ስራዎች ላይ እጅግ መልካም ስም ያለው የቲቪ ጣቢያ እንደሆነም ግልጽ ነው። ለዚህ ደግሞ ለምስክርነት ያህል ነጻነት ወርቅነህ ህይወቱ ካለፈ በኋላ በዩቲዩብ የሚገኘውን ሙሉ ገቢ ለቤተሰቦቹ ለመስጠትና ሰዎችን ተረባርቦ እንዲረዷቸው እድሎችን እያመቻቸ እንደሆነም ይታወቃል። የቲቪ ማሰራጫ ጣቢያ ውስጥ በጎ ነገሮች አሉ። በርካቶች ለኢቢኤስ ቲቪ ያላቸው አመለካከት እጅግ በጣም ደስ የሚልና የሚወደድ ነው። ታዲያ አንዳንዶች ደግሞ የቴሌቪዥን ጣቢያው በአንዳንድ ነገሮች ይታማል፣ አለፍ ሲልም ይተቻል። የቲቪ ጣቢያው ከሚተችበትና ከሚታማበት ጉዳይ አንዱ ኢቢኤስ ቲቪ የሚሰራ ሰራተኛ አብዛኛውን ጊዜ በጥቂት ዓመታት ህይወቱ ያልፋል። ይሄ የሚሆነው ደግሞ በምን ምክንያት ነው? የቴሌቪዥኑ አመራር አካላት በዚህ ጉዳይ መጠው ለምን መግለጫ አይሰጡም? ለምን ዝም ብሎ ያልፉታል? የሚሉ ክርክሮችም ይነሳሉ። አለፍ ብሎም ደግሞ ከሃይማኖት ጉዳይ ጋር ተያይዞ አንዳንድ ክርክሮችና ጥያቄዎች ይነሳሉ። ኢቢኤስ ቲቪ ከማህተብ ጋር ተያይዞ አንዳንድ ክርክሮች እንደሚነሱበትና ማህተብሽን አውልቂ ተብዬ ነው ከኢቢኤስ የወጣሁት የሚሉ ሰዎች የሆነ ጊዜ ላይ በርከት ብለውም ነበር። ታዲያ ያንን አስመልክቶ አንዳንድ መረጃዎች ቢወጡም የቴሌቪዥን ማሰራጫ ጣቢያው የሚሰራው በጎ ነገር የሚያዝናና፣ ያለቀሱት የሚጽናኑበት፣ የጠፉ ሰዎች የሚገናኙበት፣ የወደቁ የሚነሱበት እንደሆነ ሁላችንም የምናውቀው ጉዳይ ነው። አሁን ባለው ሁኔታ ብዙዎች ለኢቢኤስ ያላቸው ሁኔታ በጎ ቢሆንም አንዳንዶች ደግሞ ሌላ የተለየ ሴራ እንዳለና እዛ ቤት የሚያርፉ ሰራተኞች የሚያርፉበት የሆነ ሚስጥር አለ ሲሉም ይደመጣሉ። አንዳንዶች እውነት ነው ብለው በከፊል አምኖ ቢቀበሉትም ነገር ግን በህይወት አጋጣሚ የሚፈጠሩ ነገሮች ባይታወቁም ሌሎች የቴሌቪዥን ጣቢያዎች ላይ ያሉ ሰራተኞች ለምን ኢቢኤስ ላይ ያሉ ሰራተኞች እንደሚሞቱት ድንገት ህይወታቸው የማያልፍ የሚል ጥያቄ ያነሳሉ። እንደ እውነቱ ይሄ ነገር ሊታሰብበትና አቤት የሚል የበላይ አካል የሚያስፈልገው ጉዳይ ነው ብለን እናስባለን። ውድ የቻናላችን ቤተሰቦች የሞቱትን ነፍሳቸውን በአጸደ ገነት ያኖርልን፣ የታመመችውንም እግዚአብሔር ምሕረቱን ይላክላት። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ።